ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ በመጀመሪያ እንደው ስሞትላችሁ እንደው አፈርሶንላችሁ ቪዲዮን በላይክ ጀምሩልኝ። ማርያምን ለምን ነው ላይክ ማታረጉልኝ የኔ ውዶች? ለምሳሌ 2000 እይታ ያለው ግን 100 ላይክ ሊሆን ይችላል ያለው። በማርያም ባካችሁ እኔ ልኮ ልጅ አሳዳጊ ነኝ፣ የስደት እህታችሁ ነኝ። ላይክ ስታደርጉት ነው ቫይራል የሚወጣልኝ፣ ኮሜንት ስትሰጡኝ ነው ቫይራል የሚወጣልኝ። ቅመሞችዬ በማርያም በቃ ድጋሚ ለስደት እንዳልዳረግ ባካችሁ እርዱኝ። ማለት በቃ ላይክ በማድረግ ቪዲዮን ጀምሩልኝ። የትኛውንም አስተያየት ኮሜንት ጻፉልኝ። ይሄን ካልኳችሁ ዛሬ የቀን ውሎዬን ይዤላችሁ የመጣሁት እና ድንች በስጋ አሰራር ነው። ይሄ ቪዲዮ እዚህ ጋር ለምታዳምጡ ኦርቶዶክሳውያን እህቶቼ የተሰራው ትላንትና ነው ሐሙስ። ምክንያቱም ዛሬ አርብ ስለሆነ ስጋ አይሰራም። እንግዲህ በጾሙ እንዳትል ነው ቀድሜ ነገርኳችሁ። ትላንት መፖሰት አልቻልኩም ነበር የኔ ውዶች። እና እዚህ ጋር እንግዲህ ያቀረብኩ ማቴሪያል እያያችሁ ነው። ስጋ አለኝ። ስጋ እየከተፍኩኝ ነው። እዚህ ጋር ድንች፣ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ክኖር በቃ የሚያስፈልጉኝን ነገሮች አስተካክያለሁ የኔ ውዶች። በድጋሚ ለምናቸዋለሁ። እዚህ ጋር እንዲህ ልወድቅ ነበረ በቃ እንትኑ እምቢ ብሎኝ እና እዚህ ጋር ስጋችንን ከትፈን ጨረስን። ያው ስጋ ድንች በስጋ ስለሆነ ስጋው ያን ያህል ብዙ አይደለም። እዚህ ጋር ደግሞ ድንችን እየከተፍኩ ነው ማሮችዬ። ባሌ በጣም ነው የሚወደው። ምን ባሌ በነገራችን ላይ ስጋ ነክ ነገር በጣም ይወዳል። ሽሮ አይወድም ብላችሁ ታምናላችሁ? እኔ ነኝ ሽሮ በጣም የምወደው። ልጄና ባሌ አይወዱም። አዶኒ በፍጹም ሽሮ አይበላም። ይገርማችኋል። ይጨንቀኛል። ወደፊት እድሉ ይመርለት እንጂ በቃ ሽሮ ካላችሁት በዚህ ነው ያለቅሳሉ ለማርያም ነው። እና ባሌ ጧት በጧት ተነስቶ ስራ የሚሄደው ሰው እዚህ ጋር በቃ ድምጽ ከቪዲዮ በኋላ ነው ያስገባውላችሁና መጀመሪያ ያወራሁት አይሰማም። እዚህ ጋር ድንቻችንን ከተፈን ጨረስን። ምን ውስጥ እናረጋዋለን? ውሃ ውስጥ። ድንች ተልጦ ተከትፎ ውሃ ውስጥ ካልሆነ ታውቃላችሁ ይጠቁራል ውዶችዬ። እና ውሃ ውስጥ ስንነክረው ግን ከለሩ አሪፍ ይሆናል፣ አይጠነዝልም ምናምን። ብቻ ግን የኔ ማሮች ደስ ይላል ሀገር ላይ እንደዚህ ማለት ያደክማል እኮ ኢትዮጵያ መኖር እኮ። ትዳር ይዛችሁ ምናምን በቃ ከጧት እስከ ማታ እንደ አረብ ሀገር ስራ ማለት ትችላላችሁ። በተለይ ልጅ ሲኖራችሁ ምናምን። እዚህ ጋር መፍጫ በጣም ምርጥ መፍጫ ናት። በማሽን አይደለም። ያው ተከራይታችሁ ስትኖሩ ብዙ ጊዜ ማሽን ነገሮች ስለማይፈቀዱ በማሽን አይደለም። ሽንኩርቱን 4 ቦታ ከፈል አርጌ እስከ 1 ኪሎ ትፈጫለሽ ባንዴ ማለት ነው። ምርጥ መፍጫ ናት። እና የኔ ውዶች በጣም ይደክማችኋል ሲኖራችሁ። ለልጃችሁ የእናንተን ምግብ አይበላም፣ በርበሬ የበዛበት ነገር አይበላም። ለልጃችሁ ለብቻ ትሰራላችሁ፣ ለእናንተ ለብቻ ትሰራላችሁ። ያ ሲሆን ከስደት አይተናነስም ስራው። ግን ምንድነው የቤታችሁ ስለሆነ ደስ እያላችሁ ነው ስራውን የምትሰሩት። መተውላ ትችላላችሁ። ወይ ደከመኝ ብላችሁ ሀሳባችሁን ቀይራችሁ የሚያደክመውን ስራ ትታችሁ፣ ለምሳሌ ልብስ ልታጥቡ ከነበረ ዛሬ ያ ልብስ ትውት አርጋችሁ ነገ አጥባዋለሁ ማለት ትችላላችሁ። ሰው ቤት ላይ ስትሆኑ ስደት ስትሆኑ ግን ያን ማድረግ አንችልም። በሰው ቤት ስንኖር ስደትን ስለማውቀው በጣም አዛ ነው። እና ግን ያው ምን ልላችሁ ፈልጌ ነው ኢትዮጵያ መኖር ደስ ቢልም ግን ደግሞ ስራ ያደክማል። እዚህ ጋር ሽንኩርቴ እንደምታዩት በቃ ድመቷ ስጋ ሸቷት እያያችኋት ነው። ድቅቅ ብሎ ነው የተፈጨው ሽንኩርቴ። እዚህ ጋር እንደምታዩት በጣም የማሽን ነው የሚመስል፣ አያደክምም። እና ዶሮ ምናምን ስሰራውን በዚች በቃ አንዳንድ 4 ኪሎ ወይ 5 ኪሎ ቢጠቀም 5 ጊዜ ምናምን ፈጭቼ አንዴ ግልግል ነው ምል። እና ብቻ ግን ኢትዮጵያ መኖር ከምንም በላይ አሪፍ ነው። ኑሮም ፈጣሪ ይመስገን። የምር ሰው ሳይበላ ያድርም። በነገራችን ላይ ግን አሁን እንደ ድሮ አይደለም። የድሮ እናቶቻችን እኛን ሳይርበን ሳይጠማን ልብስ ሳይጎልብን የምንቀባው ቅባት ሳይጎልብን ማሳደግ ነው የነሱ ኃላፊነት ወይም የነሱ ሰክሰስ ስኬት ማለት ነው። ግን አሁን እኛ የአሁን ልጆች በመሀል አቋርጥና ቲማቲም በዚህ ነው የምፈቀፍቀው። ድቅቅ ነው የሚለው ልጣጩን ወደ ኋላ ይጥልላችኋል።
ስጋውን ብቻ ነው የሚከትፍላችሁ። እና ምን ልላችሁ ነው አሁን ላይ ግን ሲሆን ያሁን እናቶች ስንሆን ግን ቤተሰብ ብዙ ኃላፊነት አለብን ማለት እኛ ያየነውን ስቃይ ልጆቻችን እንዲያዩ አንፈልግም። ያው ዘመኑ ነው ገባችሁ? እንዳልኳችሁ የድሮ እናቶቻችን ሳይርበን ያሳድጉናል፣ ሳይጠማን ጸጉራችን ቅባት ሳያጣ ከተቻለ ትምህርት ቤት ያስገቡናል። ከዛ ውጪ እዚህ ጋር አሁንም ላቋርጣችሁና ጨረስኩኝ። ሽንኩርት ወደ ማቁላላት ገብቻለሁ ማለት ነው። ድንች በስጋችን እንሰራለን አብረን ወሬያችንን እያወራን ቤተሰቦቼ የትም እንዳትሄዱ፣ ውሃ ጠጡ፣ ሻይ ጠጡ፣ ቡና ጠጡ። እና አሁን ግን ከጊዜውም አንጻር ዘመኑ ከመሰልጠኑም አንጻር ለልጆቻችን ገና እርጉዝ ሆኖ ሁላ እናስባለን አይደለ? እርጉዝ ሆነን ወደፊት ምንድነው ማቆይለት ለሱ ወደፊት ምን አይነት ቅርስ ነው ለሱ ምተውለት? አያችኋ? ስነ ምግባር ማሳደጉ እንዳለ ሆኖ ሌላው ነገር እንዳለ ሆኖ ስደትን እንዲያንፈልግም፣ ተቸግሮ እንዲያንፈልግም፣ በቤት ኪራይ እንዲያድግ አንፈልግም። ሶ ያንን ነገር ሰክሰስ ለማድረግ መስራት አለብን በሚለው ነው እንጂ አገር መኖር ያን ያህል አይከብድም። ግን በቃ እኛ የኖርነው ልጆቻችን እንዳይኖሩ ወጣ ብለን ተሰደን ቢያንስ ቤት በቃ መሰረታዊ ነገር ቤት ነው። አሁን ላይ እኔ ይሄን ቢዝነስ ብትሰሩ ያዋጣችኋል አልልም። ዩቲዩበር በጣም ጥሩ ስራ ነው። ተመልካች ካላችሁ፣ ቤት ሰፊ ቤት ካላችሁ፣ ፈጣን ከሆናችሁ ዩቲዩብ ለመስራት ራሱ አሪፍ ማቴሪያል እና አሪፍ የቤታችሁ ዲዛይን ያስፈልጋል። ቤታችሁ ሰፊ ከሆነ ለፕራንክ ይመቻል። የፈለጋችሁትን ቭሎግ ለመስራት ይመቻል። ቤተሰቦቼ እዚህ ጋር ስጋዎችን እየበሰለ ነኝ ወዶች ስመክራችሁ እዚህ ጋር ቲማቲም ጨመርኩኝ። ከበርበሬ ቀጥለን ያው አንዳንዴ ገጠር ካስታወሳችሁ ብዙ ጊዜ ከሽንኩርቱ ቀጥሎ ቲማቲም ይጨመራል። ግን እሱ ልክ አይደለም። ምክንያቱም ቲማቲም ከላይ ሲጨመር የበርበሬው ማቃጠል ይተዋል ማለት ነው። በርበሬው እንዳያቃጥል ይረዳናል። እዚህ ጋር ነጭ ሽንኩርቴን ጨመርኩኝ። ስጋዎችን እናበስላለን ማለት ነው። እና ከሌላው ቢዝነስ ሁሉ አሪፍ ቢዝነስ ብዬ የምመክራችሁ ቤት በቃ ከተማ ላይ ቤት ብትሰሩ በቃ ሰፋ ያለ ክላስ ያሉት ትንሽ ሰርቪስ ያሉት ቤት ብትሰሩ ከተማ ላይ ትንሽ ሰርቪስ በቃ አንድ አልጋ አንድ እንትን የምትይዝ ቤት ብትሰሩ አስባችሁታል 3000 4000 እያከራያችሁ ትኖራላችሁ ማለት ነው። እና ቤት ስሩ ከተማ ላይ። እዚህ ጋር ያው ስጋችንን ጨምረን ያው ከድንቹ ስጋው ትንሽ ጊዜ ይወስዳል። ቀድመን ስጋችን ነው የምንጨምር የተከተፈ ስጋ እና እንደዚህ ካዋሃድን በኋላ እንከድነዋለን። ከድነነው መብሰል ሲጀምር እዚህ ጋር በቃ ስጋችን እየበሰለ ነው ምናምን። ከዛ እዚህ ጋር ደግሞ ድንቻችንን እንጨምራለን ማለት ነው። ታጥቦ የተቀመጠውን ድንች እንጨምራለን። ከዛ አሁንም ስጋው በሰለ ጨረስን። ስጋው ትንሽ መብሰል ከጀመረ በኋላ ድንች እንጨምራለን። ከዛ ድንቹን እናዋህደውና እየከደንን እየከፈትን ውሃ ጠብ እያደረግን እናሸዋለን። ልክ ድንቹ ለመብሰል አካባቢ ሲደርስ ውሃ እንከልሳለን ማለት ነው። በጣም ዋው የሆነ ወጥ ነው የሰራው። ሲጣፍጥ ብታውት ከከለሩ መቼም እንደምትረዱ ተስፋ አደርጋለሁ። እና የኔ ቆንጆዎች ስደት እንዴት ይዟችኋል? አሁን አረብ ሀገር ያስጠላል ምናምን ይባላል ብዙ ጊዜ። አሁን እንደ ድሮ አይደለም፣ መዳሞች ጠግበዋል ምናምን እየተባለ ነው። ምን ያህል እውነት ነው? ያው እዚህ ጋር ኦሬዲ እየበሰለልን ነው። እኔ ብረት ድስቴ ስስ ስለሆነ እጄን ፈቅ አላረኩም። በቃ ቶሎ እያመሳሰልኩት ነበር። ለምን ብረት ድስቱ ቂጡ እንዳይዝ ከያዘ ቴስቱ ቃናው እየወጡ ደስ የሚል ቃና አይኖረውም ማለት ነው። እዚህ ጋር ውሃ እንጨምርበታለን። ውሃችንን ትንሽ ከለስ እናረግና እናመሳልስላለን። ከዛ መንተክተክ ጀምሩ። እኔ በጣም ወፍራም እንዲሆን አልፈለኩም፣ ቀጠን ያለ እንዲሆን የፈለኩት። ማወፈርም ትችላላችሁ፣ ግን ለኔ እንደዚህ ነው የተመቸኝ። ያው ድንች በስጋ ስለሆነ እንደዚህ ነው የሚያምረው ብዬ ስላሰብኩኝ ነው። ከዛ እዚህ ጋር ወጣችን ደረሰ። አባቴ ሰዓቱ ደረሰ የሚለውን አይታችሁታል ቲክቶክ ላይ።
ወጣችን ቲምጥቅ ምትል ቆንጆ ወጥ ሆናልናለች። በለው አይኗን እያያችሁት ነው። እና ቤተሰቦቼ አሪፍ ወጥ ሰርተን ጨርሰናል። ቀጥሎ ወደ ምንድነው የምንሄድ? ወደ የሚገርመው ኤዲቱን ትንሽ አሳስቸዋለሁ። እዚህ ጋር ምሳ ስንበላ ነበር መቅደም የነበረበት፣ ግን ምሳ ከበላን በኋላ ነው ወደ ቡና ሄድ ነው። ልጄ ባሌ የኔ ድምቀቶች በቃ ቡና ግድ ነው። ግን እዚህ ጋር ደግሞ ተተቶሽ ቂጣ ታውቃላችሁ? ተተቶሽ ቂጣ እሱን ጋግሬ በዘይት ምናምን ቀብቼ ነበረ። ስኔ ቡና ቁርስ አዶኒንን ካያልኩት ነበር፣ ግን በርበሬ ትንሽ የሚያቃጥል ነገር አይወድም ልጄ፣ ገና አልለመደም። እና ቡና ሁሌ ነው የሚፈላው፣ ዴይሊ ቀን ላይ ማለት ነው። በቃ ባሌ ከስራ ሲመጣ ግድ ነው ቡና፣ ቤቱን ድምቅ ያደርገዋል። ግን ሱስ ደግሞ የለብንም። አይ ኦልሬዲ በቃ ከአመት በላይ ሆኖናል ቡና መጠጣት ከጀመርን። ግን ብንተወው ደግሞ እንትን ራሳችን አያመንም ምናምን፣ ሱስ አልሆነብንም። እዚህ ጋር በቃ አዶኒ ለኔም ቡና ስጪ ምናምን እያለኝ ነበረ። እና ግን ትንሽ ከስታው እንደ ቤተሰብ አወፈርኩ ብቻ። ግን እዚህ ጋር ቡናችንን እየቀዳን የዱራይን የመሰለ ቡና ነው። በቃ አዶኒ የሚያወራው ወሬ ብሰሙ እኮ በቃ ፍቅር ነው የሚይዛችሁ ከአዶኒ። በጣም ወረኛ ነው የኔ ልጅ። እግዚአብሔር ይመስገን፣ በጣም እግዚአብሔር ይመስገን። መድኃኔዓለም ያሳድግልኝ። ፈጣን ነው ልጄ። ማውራት በደንብ ነው የሚችለው። አሁን 2 አመት ከ4 ወር ነው፣ ግን ነገሮችን ቅልጥፍጥፍ አድርጎ ነው የሚያወራው። በቃ ማለት አይንተፋተፍም። ይሁን ወሬ ሲያወራ መናገር የፈለገው ደከመኝ፣ ራበኝ፣ እንቅልፌ መጣኝ፣ ውሃ ጠማኝ፣ በቃ ትላንት እንደዚህ ነበረ ምናምን ይላል። እና በጣም ነው የሚገርመኝ። እኔ ተናናሽ እህት ወይም ተናናሽ ወንድም ስላልነበረ በቃ ህጻን ልጅ በዚህ እድሜው እንደዚህ ፈጥኖ ያወራል ብዬ አልገምትም። ግን ብቻ አዶንዬ እዚህ ጋር በቃ እየሳቅን ነበር ቤተሰቦች፣ የኔ ድምቀቶች። እና አዶኒ ለኔም ቡና ስጭኝ ይላል። አባቱ ያደረገው፣ አባቱ ቦዲ ከለበሰ እኔ ቦዲ ልልበስ ይላል። አባቱ ቲሸርት ከለበሰ እኔ ቲሸርት፣ አባቱ ጃኬት ከለበሰ ጃኬት፣ አባቱ የሚያደርገውን በሙሉ እሱም ማድረግ ይፈልጋል። እና እዚህ ጋር ለሱ ቡና ስጣት ለኔም እያለኝ፣ ቆይ ለኔ ያለ እዚህ ጋር ማሚ ለኔ ያለ፣ ከዛ ፍቅር ደግሞ አራሴ ኮፒራይት ይዘናል ቡና እንዳሰጪ ይለኛል። ህጻን ልጅ ቡና መጠጣት የለበትም ይለኛል። እኔ ደግሞ አንዲት ማንኪያ ነው ያረኩለት። ከዛ በኖርማል ሰጠው፣ ማስቀመጫውን አርጊልኝ አለ። ከዛ እዚህ ጋር ቡና ጨረስን። ይሄ ምግብ የበላ ነው በፊት ነበረ፣ ገባችኋ? ይሄ በፊት ከበፊት ነበር መቀመጥ የነበረበት፣ ግን ባለማወቅ መጨረሻ ላይ ሆኗል። በጣም ይጣፍጣል እያለኝ ነበር ባሌ እዚህ ጋር። ብቻ እግዚአብሔር ይመስገንና ስለነበረን ቆይታ እናመሰግናለን የኔ ውዶቼ። እንደነገርኳችሁ ላይኩን ሰብስክራይበሩን አጧጡፉት፣ ዩቲዩበር አድርጉኝ እስኪ። እንደው አንዲት እህታችሁ የመዳም ቅመምን የልጅ እናት ነኝ። ምን አለ ላይኩን ኮሜንቱን እያረጋችሁ 50 ሺህ ብታስገቡኝ የኔ ማሮች። እናንተ ናችሁ ሁሉን ስቲል ፊልም ሰሪውን እናንተ ናችሁ እዚህ ደረጃ የምታደርሱት፣ ዩቲዩብ ተመልካቾች ማለት ነው። እኔም እዛ ያለው በጣም ነበር ማይ ሰዎችን ሰፖርት ማድረግ በላይክ። እና የዛሬው ቪዲዮ ይሄን ይመስላል። ባይ ባይ።